አንዲት አሮጊት እርጅና ባጎበጠው ጀርባቸው እድሜ ባሰለለው እጆቻቸው እየተንቀጠቀጡ ምግብ የሚያበስሉበትን እንጨት ተሸክመው ወደ ቤታቸው ሊሄዱ ሲያጣጥሩ ይመለከታል። በአሮጊቷ ተግባር ልቡ የተነካው የሰውም በቀስታ ወደ ሴትዮዋ ተጠግቶ ቤቶን ያሳዩኝ፣ እኔ ተሸክሜ ያደርስሎታለሁ አላቸው። በሰውየው ድርጊት እየተገረሙና እየተደነቁ ቤታቸው የደረሱት ምስኪኑ አሮጊትም መልካሙን ሰውዬ ትኩር ብለው እየተመለከቱ እንዲህ አሉት፣ ልጄ ሆይ እንዲያው በአሮጊት አንደበቴ መርቀሃለሁ እንጂ ላደረክልኝ ነገር መካሻ ይሆን ዘንድ የምሰጥህ አንዳች የሌለኝ ምስኪን ድሃ ነኝ። ልጄ እባክህ ከሰማኸኝ አንድ ምክር ልለግስህ። ወደ ሕዝቦቼ ወደ መካ ስትመለስ እዚያ አንድ ነብይ ነኝ የሚል ሙሐመድ የሚሉት ደጋሚ ሰው አለ። በፍጹም እሱ እንዳትከተል እንዳታምነው አሉት። ሰውየውም ረጋ ብሎ ለምን ብሎ ጠየቀ። አሮጊቷም ልጄ እርሱ መጥፎ ስነ ምግባር ነው ያለው ሲሉ ሰምቻለሁ ብለው መለሱ። ሰውየው በሴትዮዋ ንግግር ተገርሞ እኔስ ሙሐመድ ብሆን አላቸው። ሴትዮዋም የሰሙት ነገር በጣም አስገርሟቸው ልጄ እውነት አንተ ሙሐመድ ከሆንክማ ብለው ወዲያው አሽሃዱ አላ ኢላሃ ኢላላህ ወአና ሙሐመድ ረሱልላህ በማለት ኢስላምን ተቀበሉ። መልካም የወንድማችን ሲተርክ እንደሰማችሁት ሙሐመድ አንዲትን እንጨት ተሸካሚ እንዳገዛት መልካም እንደዋለላት እንደውም እሷ ስተቸው እሱ ጥሩ እንዳደረገላት ነገር ተናግሯል። ታሪኩ ተቃራኒ ነው። ቁርአን ይወርዶባታል። በዚህ ሴትዮ ምክንያት አንድ የቁርአን ክፍል ወርዷል። በጣም አስቂኝ ነው ታሪኩ፣ በጣም አስቂኝ ነው። እሱ ካለው በተቃራኒው ነው። ሱረቱ መስድ ወይንም ደግሞ 111ኛው ምዕራፍ የጭርት ምዕራፍ ይባላል። እዚህ ምዕራፍ ላይ ታሪኩ እንደዚህ ይላል። ቁጥር 1 የአቡላብ 2 እጆች ከሰሩ ጠፉ፣ እርሱም ከሰረ። ከእርሱ ገንዘቡና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች፣ እንጨት ተሸካሚ ስትሆን በአንገቷ ላይ ጭርት የሆነ ገመድ ያለባት ስትሆን ይላል። ወንድማችን ሲያነብ እንደሰማችሁት እንጨት ተሸካሚዋን መልካም ውለታ ውሎላት ጥሩ ምናምን ነገር እሷ እንደውም ስተቸው እሱ ጥሩ እንዳደረገላት ነበር የተናገረው አይደለ? እዚህ ታሪክ ላይ የቁርአኑ ክፍል የሚነግረን ግን በተቃራኒው ነው። ጋነም ትገባለች ነው የሚላት እንጂ ሙሐመድ ጥሩ እንደዋለላት አይደለም። ታሪኩ ምንድን ነው ካላችሁ ሐዲሱን እንደምትመለከቱት ሙሐመድ በጠዋት ይነሳና የሆነ ጋራ ላይ ሄዶ ይጮሃል። በከተማው የነበሩት ሰዎች ተሰብስበው ይሄዳሉ። ከነዛ ውስጥ አንዱ አቡላብ ነበረ። ከዛ ምንድነው እሱ ብለው ሲሉት ከሚመጣው አደጋ ምን እንደሚፈጠር እንድነግራችሁ ትፈልጋላችሁ ነው ይላቸዋል። አሁን ንገረን ይሉታል። በዚህም ጊዜ እኔ ግልጽ አስፈራሪያችሁ ነኝ፣ አስደንጋጫችሁ ነኝ ይላቸዋል። በዚህም ጊዜ አቡላብ ይናደድና ጥፋ ከዚህ ብሎት አፈር በትኖ ይሄዳል ማለት ነው። አቡላብ ጥፋ ከዚህ ብሎት ሙሐመድን ይሄዳል ማለት ነው። ይህን ጊዜ ሙሐመድ ምን ይላል? አቡላብ ጋነም ይገባል ይላል። ሚስቱ ይሄን ጊዜ እንጨት ተሸካሚ የነበረ እንጨት እንትምትል ምን ትላለች? ሙሐመድ ትናደድበታለች። እየረበሸን ነው እሷም ትላለች ማለት ነው። ከዛ ምን አለ ሙሐመድ? ቁርአን ወረደልኝ አለ። አንድ የቁርአን ክፍል ከ114 ውስጥ አንደኛው 111ኛው ይሄ የጭርት ክፍል የሚባለው የአቡላብ እጅ ከሰሩ ጠፉ፣ ሚስቱም እሱም እንጨት ተሸካሚ ስትሆን እሷ ገሃነም እሳት ይገባሉ የሚል የቁርአን ክፍል አወረደ። እንኳን እንጨቷን ሊሸከምላት ገሃነም እንደምትገባ ነው የተናገረው። እንደውም እሷ ስትመጣ ወደሱ ተደብቋታል። ምክንያቱም ሼም ዞት እንዴት ገሃነም ትገባለች ይለኛል ብላ ወደሱ ስትመጣ ያው ተፍሲር ኢብን ከሲር እንደሚናገረው እንደተደበቀች ይናገራል ማለት ነው። ብዙ ሐዲሳቶች አሉ፣ ብዙ ተፍሲሮች አሉ በዚህ ጉዳይ ላይ። ታሪኩ እንደዚህ ነው እንጂ እሱ እንጨት ተሸከመላት ምናምን የሚለው ተረት ተረት ነው። ኤኒዌይስ ክርስቲያን ደራሲያን ተጠንቀቁ። በማያገባችሁ በማታውቁ ጥልቅ እያላችሁ ሃይማኖት ነክ ላይ ሂስ አትስጡ። በእውቀታችሁ ልክ በምታውቁት ልክ የተጻፈውን እዛው አንብቡ እንጂ ሃይማኖት ነክ ላይ ጣልቃ ገብታችሁ አስተያየት ባሰጡ ቆንጆ ነው። በተጨማሪ የተጻፈ ድርሰትም የምትተርኩ ከሆነ እውነታውን ቅድሚያ ለማጣራት ሞክሩ እንጂ ዝም ብላችሁ እንዳታርኩት። ይሄ መማሪያ ይሆናችኋል። ደጋግሜ ብያለሁ ደራሲያኖች ላይ። አለበለዚያ እንደዚህ ኤክስፖዝ እናደርጋችኋለን።